በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚች ቀን ከእስክንድርያ ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባት አባ ለንጊኖስ አረፈ። ይህም ቅዱስ ከኪልቅያ አገር ነው። በዚያም መነኮሰ። መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበር። በዚያንም ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ሉኪያኖስ የተባለ አረጋዊ መምህሩን አበምኔትነት ሊሾሙት መነኮሳት ወደዱ። እርሱም ደቀ መዝሙሩን ለንጊኖስን ይዞ በጭልታ ከኪልቅያ ወጥቶ ወደ ሶርያ አገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆይ ታምራቶችን ያደርግ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክር ወጥቶ ወደ ግብፅ አገር ሄደ። ወደ ደብረ ዝጋግ ገዳምም በገባ ጊዜ በደስታ ተቀበሉትና ከሳቸው ጋር አኖረ። ከዚህም በኋላ አበምኔቱ አረፈ። ተጋድሎውን ትሩፋቱንና ደግነቱን ስላወቁም በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔት አድርገው ሾሙት። ከጥቂትም ወራት በኋላ መምህሩ አባ ሉኪያኖስ መጣ። የመርከቦችን ጣሪያዎች እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆንም በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆይ ተአምራቶችን አደረገ። ከዚህም በኋላ አባ ሉኪያኖስ አረፈ። የኬልቄዶንን ጉባኤ በሰበሰበ በካህዲው መርቅያኖስም ዘመን ወደ አገሮቹም ሁሉ መልእክተኞችን ላከ። ከእርሳቸውም ጋር አንዱን ክርስቶስን ወደ ሁለት ባህሪ የምትከፍል የረከሰች የሃይማኖቱ ደብዳቤ አለች። ከንጉሥ መልእክተኞች ሶስቱ ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህ ጽሑፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶቼ ጋር ሳልማከር እኔ ምን መስራት አልችልም፣ እንድንማከርም እናንተም ከኔ ጋር ነው አላቸውና የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራችሁ አባቶቼ ሆይ እናንተ አረፍን ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባህሪ የሚያደርግ በውስጡ የተጻፈበትን ይህን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡም መፈርም ዘንድ ታዙኛላችሁን? ወይም አታዙኝም? የምሰራውንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎች ሁሉም እየሰሙ ካስከሬናቸው የአባቶቻችንን የሐዋርያትንና የ318ቱን የቀናች ሃይማኖትን አትተው፣ ይህንንም የረከሰ ደብዳቤ አትከተል፣ ካስከሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞችም ይህን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላይተው መነኮሱ እንጂ እስካረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊኖስም ያማረ ተጋድሎውን ጨርሶ እግዚአብሔርንም አገልግሎ በሰላም አረፈ። የሕይወት አክሊልንም ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል መዓልተ ወላሌ ትሩፋቲካ ወ ለንጊኖስ አንከ ዘተውበከ ወ ሀበይሃሎከ ሶበቆ በአከር ሰይጣን ታፊሮ እፎኑ መጎየ። በዚህች ዕለት የትጓሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህም ቅዱስ ከእስክንድርያ አገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይቻል እጅግ ባለጸጋ ነበር። ባረፈም ጊዜ የሐዘናቸው ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስም ታላቁን ክፍል ወደ ራሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ ያዘንና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸውም ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰው ተሸክመውት ወደሚቀብሩበት ሲወስዱት ብዙዎች የተከተሉትን የሞተ ሰውን አገኙ። ጳውሊም ከተከተሉት አንዱን ሰው ዛሬ የሞተው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል።
ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ነበር። አሁንም እንሆ ይህን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማዕበልም ውስጥም እያለ ሞቷልና። አሁንም ልጄ ሆይ ስለ ነፍሳችን ድነን ልንታገል ይገባናል። እኛ መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮት ስልጣንም ኑሮት ሳለ ይህን ሁሉ የተመሰገነ ነው። እርሱ የቅዱሳን አገሮች በሆነች በቅድስት ኢየሩሳሌም ሰማያዊ ታላቅ ክብርን ተቀብሏልና። የከበረ ጳውሊም ይህን ነገር በሰማ ጊዜ ከልቦ አዘነ፣ እንዲህም አለ። የዚህ የኃላፊው ዓለም ገንዘብ ምኔ ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የሚሄድ አይደለሁምን? አለ። ከዚህም በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምንም ካንተ ጋር አልነጋገርም አለው። ከዚህም በኋላ ከወንድሙ ሸሽቶ ከአገሩ ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጥን አላሰበም። ፍርሃትና ድንጋጼም አልደረሰበትም፣ አምላካዊት ኃይል ትጠብቀው ነበርና። በአራተኛይቱም ዕለት እግዚአብሔር ወደ እርሱ መልአኩን ላከ። ከዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖሩበትን ጉድጓዶች አግኝቶ ወደ አንዲቱ ፍሩክታ ገባ። ልብሱንም ሰኔል ሰርቶ ለበሰ። እንዲህም ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ አድነኝም። ተጋድሎዬን እስከምፈጽምም ታጸናኝ ዘንድ ቸርነት ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር፣ ገንዘብም ላንተ ነውና ለዘላለሙ አሜን። በዚያችም ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱም ከሰኔል ቅጠል የተሰራ ነው። እግዚአብሔርም ወደ ማታ ሁልጊዜ ወደ ራሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት ጌታችንና አምላካችን ኢየሱስ ክርስቶስ እግዚአብሔርም ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖርን የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንዮስ ሆይ ካንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጧባቸው የእግሩ ጫማዎች እንደ አንዲቱ ሊሆኑ የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር፣ ምድርም ፍሬዋን የምትሰጥ፣ ጠል በምድር ላይ የሚወርድ፣ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ፣ የሰውን ፍጥረት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር አባ አንጦንዮስም ይህን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውንም እንደሚጠርግለት አምኖ ሲጓዝ የሰውና የአራዊትን ፍለጋ አገኘ። ያንንም ፍለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ አንጦንዮስም ይሰጠኝ ዘንድ ፈለግሁ፣ አገኝም ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያንም ጊዜ ከፈቱለትና ገባ። እርስ በርሳቸውም በመንፈሳዊ ሰላምታ እጅ ተነሳስተው በአንድነትም ጸለዩ። አባ አንጦንዮስም አባቴ ሆይ ስምህ ማን ነው አለው። አባ ጳውሊም አንተ ስሜን ካላወቅህ እስከዚህች ቦታ ለምን ተጓዝክ ብሎ መለሰለት። በዚያችም ሰዓት እግዚአብሔር የእንጦንዮስን ልቡና ገለጠለትና ገዳማዊ ጳውሎስን አየው። ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በርሳቸው የእግዚአብሔርን ልዕልናውን ቸርነቱን ይነጋገሩ ጀመር። በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊም አባ አንጦኒን አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቁ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁልጊዜ የሚልክልኝ ግማሽ እንጀራ ነበር።
እነሆ አሁን ምግብህን ላከልህ አለው። ከዚህም በኋላ ተነስተው የማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊቱንም ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜም እርስ በርሳቸው ሰላምታ ተሰጣጡ። አባ አንጦኒም አባቴ ሆይ በዚህ ሁሉ ዘመን ስጋውንና ደሙን ከወዴት ትቀበላለህ? አለው። የከበረ ቅዱስ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበትም በየሳምንቱ ከስጋውና ከደሙ ያቀብለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህም በኋላ አባ አንጦኒ አባ ጳውሊን አባቴ ሆይ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ ሻለሁ አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚህም በኋላ አዘነ፣ ጮሆም አለቀሰ። አባ አንጦኒዮስም ፈገግ ስትል ባየው ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንሁ አለው። የከበረ ጳውሊም እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ አገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ። ስማቸውም መነኮሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጋና የማይጸልይ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያንም ተነስተው ገዳማቱን አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናሉ። የቅዱሳን መታሰቢያቸውም አይጠፋም። እግዚአብሔርም በሌሎች ሰዎች ልቦና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ይኖራል። ሰይጣንም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልታገሱበትምና የምንኩስናቸውን አስከሜታቸውን ቀጥተው ወደ ዓለም ይወርዳሉ። በትዕግስታችሁ ነፍሳችሁን ገንዘብ ታደርጓላችሁ የሚለውን ጽሑፍ አላስቆጣችሁምን? አላስተዋችሁምን? አሉ። እንጦኒዮስም የከበርክ አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አሉ። የከበረ አባ ጳውሊም አሁን ወደ ማደሪያ ሄድ። ቆስጠንጢኖስም ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱም አንተን ያለበሳትን ያችን ካንተ ጋር ይዘሃትን ና፣ ስጋዬንም በእርሷ ትገነዘብ ዘንድ ብሎ ተናገረው። የተሰወረውን በማወቁ እጅግ አደነቀ። የተነበየለትም ትንቢት ሁሉ አመነ። ዳግመኛም እንዲህ አለው፣ በሰው ሁሉ ላይ እንደተሰራ ከዓለም የሚወጣበት ጊዜ ቀርቧልና ፈጥነ ሂድና ተመለስ። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገድም እየተጓዘ ሳለ በአየር ውስጥ አባ ቡላን የመላእክትን ማኅበር አየ። ለእግዚአብሔርም ምስጋና ይሁን ይሉ ነበር። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠህ ሰላምታ፣ ፍቅር፣ አንድነት ይገባል። የእግዚአብሔር ሰው አንተ ጳውሊ የተመሰገንክ ነህ። እንግዲህስ በሰማያዊ መንግሥት ከመላእክት ጋር ደስ ይበልህ። የጨለማውን ዓለም ትተህ የብርሃን ሀገርን አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስደዋልና። የእግዚአብሔር ማደሪያ የሆን ከአንተ ገዳማዊ ጳውሎስ በትውልድህ የከበርክና የተመሰገንክ ነህ። እንዲህ እያሉ ተሰወሩ። የከበረ እንጦኒም ይህችን ወደ ሰማይ የሚያሳርጓት የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደ ሰገደ ሆኖ እጆቹን በመስቀል ምልክት ተዘርግተው አገኛቸው። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሁነህ አስበኝ ብሎ በላዩ አለቀሰ። ከዚህም በኋላ ተነስቶ በዚያች ልብስ ስጋውን ገነዘና በላዩ የቤተ ክርስቲያንን የጸሎት ሥርዓት ፈጸመ አደረሰም። ከዚህም ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያንም ጊዜ አንበሶች መጡ፣ እጅ ነሱትም፣
ቀድሞ እንደሚያውቁትም ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንቆፍርለት እንደሚሉ አመለከቱት። እርሱም ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቆፈሩ። ባደረሱም ጊዜ በቃችሁ ብሎ አመለከታቸው። እሊህ አንበሶችም መጥተው ሰገዱለት። እርሱም ባረካቸውና ወደ ቦታቸው ሄዱ። የከበረ እንጦኒ ወደ መቃብር አስገብቶ ዘጋው። ከሰኔል ቅጠልም የተሰራች አጽፉን ወሰደ። የአባቱን ገንዘብ እንደሚወርስ ልጅ ነውና። ወደ እስክንድሪያም ሄደ። ወደ ሊቀ ጳጳሳት አትናሲዮስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያችን ከሰኔል የተሰራች አጽፍም ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችንም አጽፍ ተቀብሎ በእርሱ ዘንድ አኑራት። በየዓመቱም በከበረ በልደት በዓል፣ በጥምቀትም በዓል፣ በመድኃኒታችን በኢየሱስ ክርስቶስም ትንሣኤ በዓልም 3 ጊዜ ይለብሳት ነበር። ጌታችንም የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያችን ልብስ በሞተው ላይ አኖራት። ወዲያውኑ ተነሳ። ይህንንም ያየ ኤጲስቆጶስ አባ ኤስድሮስ ምስክር ሆነ። ይህችም ተአምር በአገሮች ሁሉ ተሰማች። ለእግዚአብሔርም ምስጋና ይሁን። እኛንም በከበረ ጳውሊ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ በውሳጤ ገዳም ዘተጸምደ እንዘይርኤም ሰብ መንሃ አሃደ ጻመ ብዙ ወተጋደለ ፈድፋደ ድህረ ሞቱ ይሂ ከመበይወቱ ለመደ ለእግዚአብሔር ተረክበ ከዊኖ ስጉደ። በዚህችም ዕለት የከበረ ሐዋርያ ቅዱስ ቶማስ ተአምራትን አደረገ። ጌታችን ወደ አዘዘው ሊያስተምር በወጣ ጊዜም ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበር። ሐዋርያውም አቤቱ ይህን ጥፋት አይ ዘንድ ወደዚህ አመጣኸኝን? ነገር ግን ፈቃድህ ይሁን አለ። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከድንጋዮች ውስጥ ወጥቶ በጅራቱ ምድሩን እየደበደበ መጣ። የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? ስራዬን ልትዘልፍ መጣህነ ብሎ በታላቅ ድምፅ ጮኸ። ሐዋርያውም አዎን ስራህን ተናገር አለው። ከይሲውም እንዲህ አለ። በዚህ ቦታ አንጻር መልከ መልካም ሴት ነበረች። እኔ የምወዳት ናት። ይህም ጎልማሳ ሲስማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት። ሐዋርያውም መርዝህን ከሱ ትወስድ ዘንድ በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም አዝዣለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑም ተነፍቶ አበጠ፣ ተሰንጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚህችም ምልክት ብዙዎች በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በአባታችን በቅዱስ ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ዛራያ እዘዞ ሀበሆረ ይስብክ ለእግዚአብሔር ትእዛዞ እስመለማዋቲ አብጽሖ እስካንከሮ ዋሶዞዞ በስመ ኢየሱስ ክርስቶስ ለከሲ ሶባው ገዞ እምላይለ ብእሲ ምውት ከመይንሳ ህምዞ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዝች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈም። በዚህችም ዕለት የባህታውያን አለቃ ኑሮው የመላእክትን ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት ቅዱስ ብሎ ያረፈ። በዚህችም ቀን የሶርያው ቅዱስ ኤፍሬም የሥጋው ፍልሰት ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ
በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማህሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከዘ ንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ መላቡ ብላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ